ቤት የተገዛውን ፍየል ይመስላል ብለኛለች ለበዓል። አቤት እነዚህ ልጆች! አሁን አንቺ እንደ እውነት ውሃን አምነሻት ነው? ናታንዬ እነሱን ዝም በላቸው እሺ። አንተ ብቻ ቆንጆ ቆንጆ ፎቶ አንሳን። ይኸው እያነሳሁ ነው። ሰላምዬ ግን ቤቢ ሾሪ በደንብ አትንሽ እንዴ? እኔ ፈለኩት ከዳጣዬ ጋር መነሳት ነው። ሰላምዬ በቀናት እኮ እብድ ስላለ ነው። በቀናት እርር ስላለ እኮ ነው። ዳጣ ስነ ስርዓት ያዥ። ከምን ታምራላችሁ? ቁጭ እናትና ልጅ የምትመስሉት። የእውነት እንመሳሰላለን እንዴ? አዎ ከምር ቁጭ እናትና ልጅ። ታዲያ ነን እኮ። ራስሽን በደንብ ተቆጣጠሪ። እንዴ ደረጀ አሁን እኮ ደህና ነህ። ሰላምዬ ደህና ነሽ አይደል? እንዴ ደረጀ በቃ ነው ያለውላት፣ ችግር የለውም። ደህና ናት አሁን ነው ያለውላት ሰላምዬ። ይድርካለሽ ይኸውልሽ ዳጣ ባሁን እነዚህ አብረት ቆያለሁ። የሚያስፈልጋት ነገር ካለ አንቺ ገዛዥና ነኝ። እንዴ ነሽቷል እኮ በዚህ ሰዓት እንዴት ነው የምትሄደው? እንግዲህ ሰላምዬ ካለች ምን ይደረጋል? ናታን ላከው ባይሆን ምን ይምጣልሽ? ለምን አንቻበም ቢያንቺ እንዴ ለምን ራስሽን አትንከባከቢም? ቢድ እስቲናት ይልቀሽ መንገድ ጋር ወንዛል ሰው ባጅ ያልፋሉ አያይ ስምን ኳይ ጠሩኝ ለልብ ያንዳት ያለው እናቴ ትያያለች። አብጌል ደረጀ ዛሬ ማለት ነው ጋይዝ አንጀቴ ቅቤን ያጠጣ አይኮኮናም ማለት ነው። አንሹ ልንኪስ እንዴት አንድ ያለች ቤተሰቡን ካልበጠበጥኩ ቤተሰቡን ካልበተንኩ ብላ የተነሳችው ቆንጆ አብጌል ዛሬ ማን ስራዋን አግኝታለች። እንደው ሰላም ልጅ ይውጣልሽ፣ እንደው ሰላምዬ፣ እንደው አንጀትሽ እንደው ራስ እንዳረግሽ ማለት ነው። እንደው አንጀትሽ ራስ ይበለኝ እናት። እንደው ብዙ አጋጣሚ እንኳን ደስ አለሽ ልጅሽን አግኝተሻል ከ20 ዓመት በኋላ። እና አብጌል እንደው እንዴት አርገሽ በጥፊቀው እንዳረግሽልን እንደው ፈጣሪ ይስጥሽ እናቴ። እና ማለት ነው እንዴት ዛሬው እንዴት ነስኪ እንዴት ደስ ያለው እንዴ አብጌል ስትደብድብ እናቴ ሰውን እኮ በቃ ቤቱን ባንድ ግራ ቆመችው። አባቷን አትፈራ፣ እናቷን አትፈራ፣ እህት አትፈራ፣ ወንድም አትፈራ፣ ሰው አትፈራ፣ ምን አትፈራ። በቃ ግጥጥ ፍጥጥ ነው። ግጥጥ ፍጥጥ። ኧረ በስመ አብ እንዴ ጋይስ መድረሻ አጣን እኮ እኛም መፍለክለኪያ። እናቷን እዛ አቃጥራ ዴፋት፣ አባቷን እዚህ ጋር ልትደፋው ነው። ሰላምን እዚህ መከራዋን ታበላታለች። ናታንን እዚህ ጋር መከራውን ታበላዋለች። ዳጣን እዚህ ጋር በሰዋን ታበላታለች። ውሃን ሳትቀር ማለት ነው። ውሃውን ምን አረገች? ውሃንን እንግዲህ እንደምታዩት መከራዋን ነው የምታበላት። ትመታታለች። ስታስጨዋት ነው የምትለው። እና ጋይስ እና ማለት ነው ዛሬ ሰላምዬ የእናት አንጀት በቃ በልጇ ጋር በእጇ ላይ ከዓመት በኋላ አገኛቻት ልጇን ማለት ነው። አንቂ ጉሮሮዋን ተኛችበት። አንቂ ነው የምገልሽ ስትላት በቃ አልቻለችም ጋይስ፣ አልቻለችም ነው የምላችሁ። እስከ ዛሬ እኮ ብዙ ነገር ትላታለች፣ ግን በቃ ያኔ በቃ ማለት ውስጧን ቢሰማትም አሁን ልጇ መሆኗን አረጋገጠች። እናቴ 20 ዓመት የጠበቀቻትን ልጇን በተኛችበት ዘው ጉሮሮዋን አንቂ ነው መግደፋለች ስትላት ማለት ነው። ወረቀቻት እናቴ። ወይኔ ጥፊው ደግሞ አቤት። አንዳንድ ወጦች እንደዚህ ነገር ነው የሚያስፈልገው። እና ውድ ቤተሰቦቻችን እውነት በጣም ነው አንጀቴን የራሱ ጋይስ፣ አንጀቴን የራሱ እንዴ በጣም ነው እኮ እንዴ። ከዚህ በላይ ምን አለ? በጣም ነው አንጀቴ የራሱ ጋይስ። ምክንያቱም በቃ መድረሻዋን አጣች እኮ ጥጋቧ ጋይስ፣ ጥጋቧ። እና ሰላምዬ ዛሬ ደስታ ፍንሽንሽ ብላለች። እንግዲህ ከ20 ዓመት በኋላ ልጇን አግኝታለች። ለዛውም ደግሞ አብራት የነበረችዋል በቃ ሁሉ ነገር የምትወድላት እንዲያጣል በዚህ ልክ ማግኘት በቃ ምን ብዬ ነገራችሁ? እውነት ዳጣ እንኳን አይደለም ለሷ ለሰላም እንኳን ሊወልድቻት ማለት ነው። ታይታችኋል ወይዘሮ ማርታ ራሱ በቃ እንደ ዳጣ ልጅ አንድ ልጅ ብትኖረኝማ በቃ ዳጣ ማለት እኮ በጣም ልዩ ልጅ ነች እያለች እንግዲህ ሁሉ ሰው የሚወዳት የሚያሞግሳት ለችግሮች መፍትሄ የምታመጣ በቃ ብልሃተኛ፣ ጥበበኛ፣ በጣም ጎበዝ አስተዋይ ነች ዳጣ ማለት ነው። እና እንግዲህ እችን የመሰለ ልጅ እንግዲህ ሰላም ልጅሽ ናት ስትባል በቃ በስማ ምን አስባ ምን በቃ ልንገራችሁ
እና በጣም ነው ደስ ያላት። እንግዲህ ዛሬ በቃ በፊትም ትንከባከባታለች ምናምን ታሳዝናታለች ያለውን ነገር ምናምን። በዛ ላይ በፊትም ተጠረጥር ነበረ ሰላም። በነገራችን ላይ ግን ያው አንዳንድ ነገሮችን የተሳሳተ መረጃዎችን ስለሚሰጧት ነው እንጂ ሰላም ቆይታ ላይ ከተጠራጠረኝ። ግን ያው ዳጣም እንደምታውቋት ዳጣ ምንም ነገር አትተናፈስም፣ ወሬ ምናምን አታወራም ምናምን እና ለዛ ነው እንጂ ደረጀም ያው እንደምታውቁት ስለማያወራ ናታንን ኢቭን ራሱ ዳጣ እንግዲህ ሰላም በቃ አሳይመንት ብላ ሰጥታው ነበረ። ሂዳ በቃ ጠይቅልኝ እስኪ ጠይቃት እስኪ ናታንዬ ምናምን ብላ ነበር እንግዲህ የላከችው የነበረውና በዛ ምክንያት እንግዲህ ናታንም ያው መጨረሻ ላይ እንግዲህ ደረጃ አባቷ እንዲሆነ ምናምን ስትነግረው ለማንም እንዳታወራ ስትለው በቃ ነገሩ ከበድ ሲል ፈራና እሱም እንግዲህ መጀመሪያ ላይ ለሰላም ራሱ ነግራታለሁ ብሎ ነበር። በኋላ በቃ እሱም መዋሸት ያዘ ማለት ምክንያቱም ፈራ። ታውቃላችሁ ይሄ ነገርማ ሚስጥሩ ምክንያቱም በቃ ዳጣ ስለምትወደው ምናምን ለሱ ነገረችው። አሁን እሱ ደግሞ ለሰላም መናገር በጣም ደበረው ማለት። በዛ ላይ ደግሞ ሰላም ተደጋጋሚ ስለምትጠይቀው ፈራ። ታውቃላችሁ እና እሱም ስለፈራ ነበረ እንግዲህ በመጨረሻም ያው አውቃለች ማለት ነው። ሰላም ደረጀ ነግሯታል። ያው ደረጀ ሲነግራት ነገሮችን መቀበል አቅቷት እንግዲህ ራሷን ስታ ነበር ምናምን። እቤት ደግሞ ስትመጣ አይታችኋታል እንዴት እየተንቀጠቀጠች እንደነበረ እጇ፣ እግሯ፣ ሰውነቷ በቃ አይኗ ሁሉ ምናምን ከሷ ላይ ሆኖ በቃ ወዴት ኢቭን አንስተዋትኝ እንኳ እየወሰዷት በቃ ዳጣና ዳጣ ላይ ናት። እና ዳጣ ለራሱ ማለት ነው ጋይስ በቃ የምትለው ጠፍቶባት ነበረ። የሆነ በቃ እንዴት ማለት እንዴት ብላ እንደምትናገር ራሱ ግራ ግብት ብሏት ምናምን። ከዛ ምክንያቱም ሰላም በቃ በጣም ቅፍ እያደረገቻት ነበር፣ ጥብቅ አርጋ ሞትጭ አርጋት ነበር ምናምን። ዳጣ አይኗ ፈጥጥ ይላል። ምክንያቱም ያው የተለየ ሆነባት። በፊትም እኮ እንትን ትላለች ግን አሁን የተለየ ሆነባት ምናምን። እንግዲህ ያው ዛሬ አብረሽ ነው የምታድሪው ብላት እንግዲህ አብረው ነው ያደሩት። አስባችሁታል? ለእውነት በጣም ደስ የሚል ስሜት አለው። ጀስት እንዴት ሲታሰብ ለራሱ ከ20 ዓመት በኋላ አንድ እናትና ልጅ መገናኘት ማለት ለዛውም ለልጇ ብላ ይሄን ኩላ እድሜዋን ህይወቷን ብዙ ነገሯን መስዋዕት ያደረገች ሴት አስባችሁታል ጋይስ? አሜዚንግ በጣም እንጃ። እና በጣም ደስ የሚል ነበረ ማለት ነው። አብጌልንም እንግዲህ ደህና አድርጋ ቃቅታታለች ሰላም። በመጨረሻ እንግዲህ ናታን ፎቶ እያነሳቸው በነበረበት ሰዓት ላይ በጣም ከምትመሳሰሉ ስታምሩ ምናምን እያለን ነበርና በቃ እናትና ልጅ እኮ ነው የምትመስሉት፣ ግን ሰላም እየበቃች እና ዲያ እናትና ልጅ ነው የምትመስሉት ምናምን ሲላን ነበርና ከዛ የምር ነው ናታን እያለችው አዎ እንዴ ሰላም ምን ጥያቄ ያለው እናትና ልጅ ነው የምትመስሉት ምናምን ሲላት እንዴ ነን እኮ ታዲያ ላይ ማለት ነው። በስመ አብ። ከዛ ናታንም ደነገጠ ጋይስ። ቤቢ ሻወር አትነሽ፣ ቤቢ ሻወርሽን ልቁስ ብልክ ፎቶ አትነሽ ምንድነው ሲላት አይ እኔ ቤቢ ሻወር አልፈልግም ከዳጣ ጋር ነው መነሳት ፈልገው ብቻ አሪፍ ፎቶ አንሳይ ምናምን ብላ እንግዲህ የማስታወሻ ፎቶ የተነሱ ነበርና ከዛ እናትና ልጅ እኮ ነው ምናምን ስትለው ከዛ እሷም ደነገጠች። ሁለተኛ ዳጣም ደነገጠች። በቃ ናታንም እንደዛው ማለት ነውና አሁን በቃ ደስ የሚለው እንኳን ሌላ ሰው ያልኖረ ማለት ነው። እና አሁን ላይ በእርግጠኝነት ዳጣ መጠርጠሩ አይቀርም። ምክንያቱም በቃ የሆነ ነገርማ መጠርጠሩ አይቀርም። ዳጣ ደግሞ እንደምታውቃት ነቄነች። በዛ ላይ ናታንም ራሱ ሰምቷልና ናታን ራሱ ዝም አይል በእርግጠኝነት ማለት ነው ጋይስ። ይጠይቃል። ኢቭን አሁን ሰላም የሆነን ሀሳብ ብላ እንትን ብትላቸው ለራሱ ሀሳብ ብታስቀይሳቸው በእርግጠኝነት ናታን እንዴት እንደዛ አለች ብሎ ለዳጣ መጠየቁ አይቀርምና እንግዲህ ያው በዛ ማለ በዚህ ማለ ያው እናትየዋ ልጇ መሆኗን አውቃለች። ልጅትየው ደግሞ እንግዲህ እናቷ መሆኗን በቅርብ ማወቋ የማይቀር ነው። ብቻ ደስ የሚል ነበር ቤተሰቦቻችን። እኔ በጣም ነው ደስ ያለኝ እውነት ማለት ነው። እንግዲህ ወይዘሮ ማርታም ምንድነው ብቻ ውስጧ የሆነ ነገር እንትይልና ግን በስማም ብላ ምናምን ታርቀዋለች። አብጌልን ሰላም እንግዲህ በጥፊ ለምን መታቻት ብላ ያው የተወሰነ ውስጧ ጥያቄ መጥቶባት ነበረ፣ ግን በቃ አስወገደችውና ደግ አደረገች አለቻት ማለት ነው። እና ውድ ቤተሰቦቻችን የዛሬው ቪዲዮ ይመስላል። በቀጣይ እስከምንገናኝ ሰላም ቆዩ። ባይ ባይ። ላይክ ያደረጋችሁ ላይክ፣ ሰብስክራይብ ያደረጋችሁ ደግሞ ሰብስክራይብ አድርጉ።